ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር በፋና ሰላ FM 90.0 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ ከዚህ ወደ ገንዶ ነው ሄደችው። ከገንዶ በፖሊስ አስይዘን እስከዚህ ስናመጣ ልጁ ጉልበተኛ ነው። ቤተሰቦቹም ብዙ ቤተሰቦች ስላለው ሊያታልል ሲሞክር እኔ ቤት ሰጣለሁ፣ አንድ ላይ ትኖራላችሁ፣ 2-3 ቦታ በከተማ ላይ ስላለኝ አንዱን ቤት ለእናንተ ሰጣለሁ፣ ችግር የለም ተጋብታችሁ ትኖራላችሁ ብዬ አባብዬ ነው ያመጣው። የሳቃታለሁ እዚህ ቅርብ ናት። እንኳን ማሞ ቤታቸው ማሞ እዚህ ቅርብ ናት። ከተማ ሄደሽ ከሆነ ቤት ሄደሽ ሰው እንኳን መጀመሪያ ልጅቷ አውቃ ወይ ከሱ ጋር ተፈቃቅሮ ሳይሆን እንደውም መነሻው ማለት ነው ይሁን በሃይማኖት ይገናኛሉ ይባላል። ምን ቀረሽ ታዲያ? ሁሉንም ሰምተሻዋል? ሽማግሌ ለመላክ እንዳሰበም ሰምቻለሁ። በነገራችን ላይ ቁርጥ ያለውን ልወቅ ብዬ እንጂ ላንቺ ብቻ ሳይሆን ለነዋይም አልነገርኩት። ጤና ይስጥልኝ ውድ ያላለቀ ጉዞ አድማጮች፣ እንደምን ከርማችኋል? ፕሮግራማችን እንደተለመደው ከዝግጅታችን ውስጥ በተወሰዱ አጫጭር ድምጾች ተጀምሯል። ከዝግጅቶቹ ጋር አብሬያችሁ ደግሞ እኔ መልካም ሰው ሰለሞን እቆያለሁ። ያለ ዕድሜ ጋብቻም ሆነ ሌሎች በሴቶችና ልጃገረዶች ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶችን ለማስቆም የመጀመሪያውን ኃላፊነት መውሰድ ያለባቸው ወላጆች ናቸው። ወላጆች በቤተሰብ ውስጥ ለሴት ልጆቻቸው ጠበቃና ተከላካይ ካልሆኑ ልጆች በቀላሉ ሕይወታቸውን ወደሚያበላሽ ሁኔታ ውስጥ ይገባሉ። የተወሰኑ ወላጆች ተቃውሞ ሲያሰሙ፣ ሌሎቹ ደግሞ ከነዚህ አይነት ጠንካራ ወላጆች ትምህርት በመውሰድ የተለወጠ ማህበረሰብ እንዲኖር ምክንያት ይሆናሉ። ወደ ዋናው ዝግጅታችን ከማለፋችን በፊት ታዲያ አንድ ሙዚቃ ልጋብዛችሁ።
የዛሬዎቹ እንግዳዎቼ በዳውሮ ኢሳራ የሚኖሩት ወይዘሮ ታፈር ኪዳኔና አቶ ጌታቸው ማሞ ናቸው። እነዚህ ጠንካራ አባትና እናት የሌሎች አርአያ የሆኑበትን ታሪክ እንደዚህ ተጨዋውተናል። እሺ፣ ጌታቸው ማሞ ይባላለሁ። እሺ፣ ታፈር ኪዳኔ የገነት ጌታቸው አባትና እናት ናቸው። እነሱ ቤት ነው ያለሁት አሁን። ገነት ጌታቸው አሁን ስንት አመቷ ነው? አሁን 15 አመት ናት። አሁን ያው 12 አመት አካባቢ ጥለፋ ወስዶ እኔ ሞታለሁ ብዬን ወረዳ እስከ ዞን ተርጫ ሄጄን ዋካ ሄጄን ማረ ይማንሳ ወረዳ ላይ ተከርክሬ 10 ቀን ጫካ ላይ አድሬ ልጅቷ ከሰላመኛ ልጅቷ አምጥቼ ተርጫ ሆስፒታል ላይ ተመርምሬ ትንሽ ጉድለት ይዛ ልጅቷ ላይ ብደርስ አክሚዬ እንትን ልጅቷ ላይ ጉድለት እንዳይደርስ አሳከሟት አምጥተው አሁን አምጥታ መጀመሪያ 9ኛ ክፍል ናት። አሁን ተመራቂ በዚህ ሰሞን ተመራቂ ናት። እግዚአብሔር ይመስገን። ልጆቹ ሌላ ልጆች ካለ እኔ ስልክም አይወስድም። የኔ ልጆች የወጣት ጋራ የሚኑ ጋራ ባለግ ስራ ስልክ አያዝም አለች። ሃይማኖት አለች፣ ሌላም አለች። በቃ እንደዚህ አይነት ብልግና ስራ አልሰርም። መንግስት የወሰነው እንትን እየሰጠውትን ቶሎ ይወስዳለው። እንደ መንግስት እንደዚህ እዚህ ይሻላል፣ ይሄ ይጠቅማል ብዬ እኔ ይጠቅማል ብዬ መንግስት እንትን ምስክርነት ይወስዳለሁ። እግዚአብሔር ይመስገን። አሁን ቆንጆ ደረጃ አለች። አሁን የኔ ልጅቷ። እሺ፣ ስንት ልጆች አሏችሁ? 4 ልጅ ያለ። ስንት አመታቸው ነው? አመት እድሜያቸው 16 አመት 16ኛ ይዛለች። እሺ፣ ታላቁ 16 አመት፣ እሺ፣ ታናሹ 13 አመት፣ ታናሹ 11 አመት ይባላል። አራተኛው 7 አመት ነው። አንድ ወንድ ልጅ ነው ያላችሁ? 2 ወንድ ልጅ፣ 2 ሴት ልጅ። 2 ሴት 2 ወንድ ነው ያላችሁ? አዎ አዎ። 4 ልጆች አሏችሁ? አዎ። እሷ የመጀመሪያ ልጅ ናት ገነት? አዎ። አሁን በእናንተ ባህል በአብዛኛው በትንሽነታቸው ልጆች ይዳራሉ። እርስዎ ግን አልፈልግም አሉ። ተጠልፋ ነበር የተወሰደችው? አዎ፣ ጠልፋ የወሰደው ጠልፋ ወስዶ ያው እምነት ጉዳይ አታልሎ ሀጋሌ 02 እዛ ሐሙስ ቀን ሐሙስ ነው እዛ ጠብታ ሳምንት ሙሉ እዚህ በቅለቅሶ ላይ ያያለን። ወረዳ ጮሄ ድጋፍ ወረዳ ላይ ወስዶ ተርጫ ገባው። ተርጫ ሴቶች አነስቶ ሴቶች የማክና ሴቶች ድጋፍ ስቶ መኪና ሰጥቶትና ዋካ እንድትሄዱ የህፃናትና ሴቶችና ማህበራዊ ጉዳይ። አዎ የተርጫ አዎ ዋካ ስቶ ዋካ ቀበሌ ላይ ማሪማንሳ እዛ ጋሊ ማነው ማሪማንሳ ገንዶ ላይ ገንዶ ፖሊስ ጣቢያ እዛ ተገኘች። እዛ በቃ ቤት አካባቢ ተገኘች። እዛ ፖሊስ እያያዙ ብሎ አልያዝክም አለ። ዘመድ ነው። አዎ የሱ ዘመድ ነው። የሱ ዘመድ እንታለ እንደ አልያዝኩም። እሱ የዛ ስራ ላይ እዛ ስራ ላይ እሺ ብላ የመጣች ለምንድን ነው የምትያዙት? እኔ አልያዝኩም ማለት እሷ ፈልጋ ነው። አዎ እሷ ምንም አያዝም። እሷ ያንን ነገር ምንም አያውቅም። አሁን ብዙ ደረጃ ወጥቶን በቃ አታልሎ በቃ እኔ ወስዳታለሁ፣ እናንተ እዚሁ ሁለታችሁን እኔ አሳድጋለሁ፣ ይኸው ሚሽ ገንዘብም አለ ብዙ ቤትም አለ ቤትም ሰጣለሁ፣ ሁለታችሁ ኑ ብሎ አታሎ እዚህ ወረዳ ላይ አመጡት። አዎ
በቃ ኑ ቤቱ ብዙ ቤት ያለ እዚህ ባለ ባለ 3 ቤት ያለ ትልቅ ሰው ነው ያው እንትን ያው እንጨት ያው ልጁ እንጨት ይሰራ ነው አሁንና 3 ቤት ያለ እኔ አንድ ቤት ሰጣለሁ ሽማግሌን እኔ ወስዳታለሁ ችግር የለም ኑ ብሎ እዛ ጉልበት እንትን ሰው በስቶ እዛ አመጣሁት ተይዞ አመጣውና በቃ እዛ በጉልበት ላይ አምጥቷል ሲል ፖሊስ ጣቢያ ደረሰው ልጅቷ ምንም እኔ ማወቁ ነገር የለም በዚህ 3-4 ቀን ምሳ ካልበላ ካላንጋ ብቻ በላው ነኝ ሲል ለቀሰና እሱ 3 ቀን 2 ቀን ነው እሱ የታሰርኩት መንግስት ይለቃል ታስሮ 3 ቀን ታስሮ ለቀቀ 3 ቀን ታስሮ ለቀቀ አሁን እሷ ወስዳ በጉዳት ላይ ወርቃለች መስለ ተርጫ ሆስፒታል ማክና መንግስት ድጋፍ ሰጥቶ አንድ ፖሊስ ጋራ ተርጫ ውስጥ ያልቆም ሴት ፊሎስ ተመረመረች የዛ ተመርምሯ ትንሽ ያው ማይጠነው ላይ ችግር ትንሽ መጥኑ አደረሰ ነገር ያለ ሌላ በቃ በጣም ጠብቅ ሲል እኔ በቃ እግዚአብሔር ይመስገን ያንን ሰዓት አሁን አምጥቶ 9ኛ ክፍል ናት አሁን ትምህርት ጨርሶ አሁን የኔና ባለቤቷ ሽማግሌ ሆናለች በእውነት ሽማግሌ ሆና ምስኪን ሆናለች ገና ጣናት ነኮ እዚህ ድንገት ላይ መወርቁ እኔ አባቴ እንደዚህ ያስቸገረ እኔ አባቴ ስንት ጊዜ 3 ጊዜ ስልክ ጠርታ አለው እኔ እግዚአብሔር ይመስገን ሰላም ነኝ እንዴት ናችሁ በቃ ታባጋከ ተደውልላችሁ ታበረታታችሁ አሁንም አለች አሁን ተደውለ እንገናኛለን እሱ እንትን በቃላት ቢሰማው እግዚአብሔር ይመስገን ለእናንተ ታስባለች በጣም ታስባለች በጣም ታስባለች ይሄ ከተማ ለቆ በሳሪ እንትን ከብቱ ጋር እዛ ገጠር ሄዱ ሲል እሷ ናት የኔ አይደለም የኔ አሳናት የመከረችው ከብቶቻችሁን ለመያዝ ወደ ገጠር ሂዱ ከከተማ ውጡ ብላ የመከረቻችሁ እሷ ናት ስለተማረች ነው አይደል በጣም ያሁን የማስከረ ያባት ሽማግሌ ሆነች እግዚአብሔር ይመስገን መካሪ ሆነች በእውነት መካሪ ሆነች በመማሯ ምክንያት ነው በመማሯ ምክንያት ችግር ላይ እንትን አርጎት እኔ በቃ ያንን ጊዜ 5 ቀን ነው እዚህ ቤትን ይዛ ባለ እዚህ ወጥቶ ምሳ ሳይበላ እራት ሳይበላ አፈር በላለሁ እኔ ሞት አለው ሲል ወረዳ ለቅሶ ዞንን ድጋፍ ወስዶ ያንን ጊዜ ሴቶች በጣም ይጠይቃል አሁን ሴቶች የለኝም እኛ ጋር መንግስት ሙከራው በጣም ቆንጆ ነው ከሴቶች በላይ አሁንም ሴቶች የሴቶች ቢሮ የለም ማለት ነው አሁን አለ ድጋፍ አድርጎልኩ አሁን እየጠየቁ አይደለም እንጂ በፊት በጣም ድጋፍ አድርጎ ነበር ልጅቷን ከጎኔ ቆሙልኝ ሴቶች ቢሮ ነበሩ የዛን ጊዜ ያንን ጊዜ በጣም ቆንጆ ነው ያኔ አንድ ጊዜ ሴቶች ላይ ጠበቃ እንትን ያደርጋል አሁን የሴቶች ጉዳይ ነበር የዛኔ ስለዚህ ጠበቃ በነፃ ቆሙላችሁ ሴቶች ጉዳይ ከዛ ግን 3 ወር ታስሮ ተለቀቀሱ 3 ቀን ታስሮ 3 ቀን ብቻ ከዛ በቃ ምን ዘመድ ያለ እዚህ ዘመድ ያለ ሰው አሁን ምንም ችግር የለም እኮ ሲሞት እኮ አይጠይቅማ ማን ይጠይቃል ዘመድ ሁሉ ዘመድ ነው እሱ ዘመድ ተመክቶ ነው አሁን ልጅቷ ላይ እንደዚህ አይነት ችግር ሳይፈጥር እግዚአብሔር ይመስገን አሁን ቆንጆ ቦታ አለች ቆንጆ ይመክራለች ቆንጆ አሁን በዚህ ሰሞን ይመረቃለች ከተርጫ ዩኒቨርሲቲ በጣም ደስ ይላል እንኳን ደስ አለዎት እግዚአብሔር ይመስገን እሳቸው ደግሞ ምናልባት በቋንቋ ችግር የለም የዛኔ ልጅቷ ስትጠፋ እንዴት ሆኑ ምን ተሰማዎት እንደው እንዴት ነበር ናተባደኛው አይ ሰማይት ሄድና ተጠለፈ ቢያሳት ወደ ሐሳይነ ወደ ያው ስሚ ሐሳያ እኔ ከተው ተዋሽ ለኔ ወዲክ ወዲክኔ ሐሳያ ታኒ የግድ ስሚ ጨነቀታዲ የካዲ ተውካን ጨነቀታዲ የካዲ አሳይ ከተና ዋሲን አያን ኡዲን ከጦሰው ታመኔ ጦሰው ተናቱ ተዋሃዲ ስሚ ታፔ ገላታ አካግን ጾሰይ ተናቱ ተውቀቺ አሂን ተውከታ ከደሰተታዲ ተከተው ስሚ ሐሳቴ ገጻደ ቀይ ከሺራ ኢጎባይ ደከኑና
nuuna nuu shira iza maqqaade woggaa gidaade shira nuu cannaqettaade do'iya bootaappe kentintu simmi hawan do'oppite katamankka do'oppite gaxaren biidi do'ite xoossi immeedda gade yaagina simmi yoodeppe yaw 5 አገን ልጄ በጠፋችበት ሰዓት በጣም ደንግጠን ነበረ። እንደ እብድ በመንገድ እንደዚህ እንንከራተት ነበረ። ህግ ወዳለበት ቀርበን እኔና አባቷ ቤተሰቦቿ አጠቃላይ ደን ወደ ሴቶች ቢሮ ስናመለክት ሴቶች ቢሮም ድጋፍ ባደረጉልን መሰረት ከዚህ ወደ ገንዶ ነው ሄደችው። ከገንዶ በፖሊስ አስይዘን እስከዚህ ስናመጣ ልጁ ጉልበተኛ ነው። ቤተሰቦቹም ብዙ ቤተሰቦች ስላለው ሊያታልል ሲሞክር እኔ ቤት ሰጣለሁ፣ አንድ ላይ ትኖራላችሁ፣ 2-3 ቦታ በከተማ ላይ ስላለኝ አንዱን ቤት ለእናንተ ሰጣለሁ፣ ችግር የለም ተጋብታችሁ ትኖራላችሁ ብዬ አባብዬ ነው ያመጣው። አባቱ እንደምለው ማልቀደም ከዛ አምጥተን ወደ ፖሊስ ጣቢያ ሲደርስ ወይ ብዬ ለፖሊስ እሱ ታስሮ ለ3 ቀን ታስሯል እዛ እንደተያዘ። ከዛ እናቷም አባቱ እንዳመጣ በጣም ደስታ ነው ተሰማኝ። ልጄ ከ9ኛ ክላስ አቋርጣ ስታገባ በጣም አልቅሰን ነበረ። ከዛ ልጅቷ ከ9ኛ ክላስ ጀምራ አሁን ትምህርቷን በ12 እንዳጠናቀቀች በተርጫ ዩኒቨርሲቲ እየተማረች ልትመረቅ ነው። ልጅቷ አሁን ለኛ ምርጥ መካሪና እንደ ጨዋ ለኛ እንኳን የምታስተዳድር እኛ እሷ ናት። በከተማ አትኖሩ፣ ወደ ገጠር ወርዳችሁ የተሻለ ኑሮ ትኖራላችሁ ብላ እሷ በመከረችን ነው ወደዚህ የመጣ ነው። እግዚአብሔር ይመስገን ነው። ስለዚህ ሌሎችን ልጆችስ አሁን የማስተማር አላማ አላችሁ ሆይ? ለምሳሌ ቶሎ ለማግባት ቢፈልጉ ወይም ደግሞ ያለ እድሜያቸው አግቡ ብሎ ሰው ቢገፋፋችሁ ትድሯቸዋላችሁ ወይስ ታስተምሯቸዋላችሁ? እንተታዩ ሀፕ ጉየን ደያናና ሀራካ እለገለና ደማቂቴ ወይስ ገለናዳ ምን ትምህርትን ባና ድጋፍ አያውዲቴ ኑኒ ትምህርትን ተማራና ወደ ኮየ ኢትዮጵያ ያስናገለና ይተኮየኩ ምንድነው አሁን የትምህርት ጥቅም ምንድነው? ትምህርት ያጓይ አይ ትምህርት ጥቅም አያ መስቲ ያው ትምህርት ሀራም ከታ ተይሻቶን ከበኦዋን ተበሰበን ከበኦዋ ግሻታው ጦሲ አሳከሲን ከያው መንግስት ሰራተኛ ግዲዲ ከሎኦባ አቶ ከአወካ ኦትሲያባ ግሻታው አስናገሌ ዲያው ጨነቀት ዲ ተማሪ በእናበ ያው ተማራ በእናባ ግሻታው ሃይ ሃዋ አማራይነ ከእርክ አያ ከውደታው ታዋይ ደባዩፑ ተናንተ ከሱ አሳከሱ መንግስት ሰራተኛ ግዱ ገበሬ ከገላደ ገበሬና ጨነቀት ፑ ገባ ኮየበት ተአስናገሌ ባ ኮይክ እኔን ባለመማሬ ነው ተርጓሚ መጥቶልኝ። እኔ አማርኛ ባለመቻለ ሌላ ተርጓሚ መጣን ባለመማሬ ነው። ልጆቼ ተምሮ የተሻለ ቦታ እንዲደርሱና መንግስት ሰራተኛ ሆነው ቤተሰቦቹን እንደግፍ ነው ወደ ገጠር የመጣሁትም ባለመማሬ ነው። ስለዚህ በትምህርት ጥሩ እንደሆኑና የተሻለ ቦታ እንዲደርሱ እመክራለሁ፣ ትብብር አደርጋለሁ እንጂ ልጄ ያለ እድሜ እንዲያገቡ አልፈልግም። አመሰግናለሁ በጣም እግዚአብሔር ይስጥልን፣ በሰላም ያገናኛል። በነገራችን ላይ በየመሃሉ ተሰሙት የነበረው ድምጽ የፖፑሌሽን ሚዲያ ሴንተር ኢትዮጵያ በዳውሮ ተወካይ የሆነው የአምሳሉን ነው። የቋንቋ ችግር ስለነበረ በየመሃሉ እየገባ የማስተርጎሙን ስራ ስለሰራልን እናመሰግነዋለን። አቶ ጌታቸው በጊዜ የነበሩት የሴቶችና ህጻናት ቢሮ ሰራተኞች በብዙ እንዳገዟቸው በቃለ መጠይቁ ወቅት ጠቅሰውልኝ ነበረ። የዛኔ ኃላፊ የነበሩትን ሴት ስለ ጉዳዩና በአጠቃላይ ጎጂ ልማዳዊ ድርጊትን በተለይም ደግሞ ጠለፋን በዳውሮ ኢሳራ ለማቆም ምን አይነት ስራዎችን ሰርታችኋል ብዬ እንደዚህ አስረድተውኛል። ዛልቾሱ ይባላል። ኢሳራ ወረዳ ሴቶች ህጻናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ነበርኩ። አሁን የጽሕፈት ቤት ኃላፊ ነኝ። ስለዚህ ኢሳራ አካባቢ ያለውን የሴቶችና የልጃገረዶች ችግር በደንብ ትረጃዋለሽ፣ እንደ ነዋሪም እንደ በኃላፊነት ላይም እንዳለ አንድ ግለሰብ ማለት እንችላለን። እንደው ምን ችግሮች አሉ በዋነኝነት እዚህ አካባቢ ሴቶችና ልጃገረዶችን በተመለከተ? ብዙም ከዚህ በፊት ችግር አለ እንጂ አሁን ያን ያክል ችግር የለም። ነገር ግን አሁንም ችግር ብዬ እኔ የሚገምተው ነገር ቢኖር የአመለካከት ችግር አለ። ሙሉ በሙሉ ግንዛቤ ጨብጦ ያልተገረዙ ህጻናቶች አገብቶ መውለድ እንደሚችሉ እንደ ማንኛውም ሰው መኖር እንደሚችሉ ሙሉ በሙሉ 29 ቀበሌ ደርሷል ተረድቷል አይባልም። ስለዚህ በዚህ ዙሪያ አልፎ በሽታ እያሉ ደግሞ የአመለካከት ክፍተት ሲኖር ሄዳ ባላ ታገኝ ትችላለች። ገጠራማ አካባቢ እንደነ ጫውዳ እንደነ አዳ እንደነ ጩርጩራ ያሉት አብዛኛው ጊዜ ከኛ ጋር አይገናኙም።
ስለዚህ ግንዛቤም ያን ያክል ነው። ስለዚህ እዛ አካባቢ ያው ሙሉ በሙሉ ተቀርፏል። ያለ እድሜ ጋብቻም ይሁን ግርዛት ሙሉ በሙሉ ቀርቷል ማለት አንችልም። ይሄ ለኛ ችግር ነው። እስከሆነ ድረስ ያው ወደዛ ወደ ወጣቶች ስለሚያገፋፋ ደርሽ ያለው ብሎ ያውም የግንዛቤ ጋፕ ነው። ስለዚህ እንደዛ ሆኖም ሲጋቡ ጭምር አፋተናቸዋል። ማነው በዚህ በ2017 ላይም ተከስቶ ጭራሽ ሰርገው ምን አድርገው የተጋቡትንም ጭምር በፍርድ ቤት ከሰን አለያይተናል። ያው እስከ እድሜ ድረስ እሱም ሌላ ሚስት እንዳያገባ እሷም ደግሞ ወደ ሌላ ቦታ እንዳትሄድ አስፈራርመን አሁን ያው አሉ ልጆች፣ ችግር የለም። በጣም ደስ ይላል። ብዙ ለውጥ ነው ያለው በዚህ አካባቢ። የትምህርትን ጉዳይ በተመለከተ አሁን በልጅነት ሲያገቡ ወጣት ሴቶች ትምህርታቸውን ላይ ተጽዕኖ አለው አይደል? በጣም ተጽዕኖ አለው። አስቢ እነሱ አውቀው ቢሆን ያወቁት አሁን መድኃኒት እየወሰዱ ምን እያሉ ትምህርቱን ይቀጥላሉ። አብዛኛዎቹ ይቀጥላሉ። ግን ግማሾቹ ደግሞ እንዳገቡ የሚያረግዙት አሉ። እነሱ አሁን የቤት መቅረት ይጣፈንታቸው አለ። የወደድሽም ጠን ከትምህርትም ጋር ያን ያክል ችግር የለም፣ ይማራሉ። አዎ ትናንት አንድ ቤተሰብ ጋር ሄጄ ነበርና ልጃቸው እንደዚህ ከልጅነት ጋብቻ ጋር ጠለፋ ተፈጽሞባት መልሰዋት አሁን ዩኒቨርሲቲ ልጨርስ ነው ተርጫ ላይ ያለ ዩኒቨርሲቲ ብለውኛል። ስለሷ የምታውቂው ታሪክ አለ ድንገት? የሳቃታለሁ። እዚህ ቅርብ ናት። እንኳን የታቸው ማሞ እዚህ ቅርብ ናት። ከተማ ሄደሽ ከሆነ ቤት ሄደሽ ሰው እንኳን መጀመሪያ ልጅቷ አውቃ ወይ ከሱ ጋር ተፈቃቅሮ ሳይሆን እንደውም መነሻው ማለት ነው ይሁን በሃይማኖት ይገናኛሉ ይባላል። ስለዚህ ሁሌ ጸሎት አደርጋለሁ ብሎ ያ ልጅ ቤት ይመጣል እነሱ ጋር። በዛ ላይ ልጅቷን ያያታል አሉ። አሁን የሆነ ነገር ተልካ ወደሱ ሲሄድ ጠልፏት ሌላ ቦታ ወስዷል። አስቢ፣ እዚህም አይደለም ከኛ ወረዳ ሌላ ወረዳ ሲወስድም ጭምር አልተውንም። እኛ ክትትል እያረግን ምን እያረግን ከአቃቢ ጋር ከፖሊስ ጋር ሰው ልጁ በተገኘበት ቦታ እንዲያዝ ብለን ብዙ ነገር ካደረግን በኋላ ደብቀው ስንት የአመት ግማሽ ነው መሰለኝ እዛ ደብቀው ካስቀመጠ በኋላ ደግነቱ እግዚአብሔር ደግሞ አልጣላትም። እርግዝናም አልተፈጠረም፣ ምንም አልሆነም። በስተመጨረሻ ተያዘና ልጅቷ ወደዚህ መጣች፣ ትምህርት ቀጠለች። አሁን ይመስገን እንግዲህ ወደዚህ ደረጃ ደርሳለች። አውቃለሁ፣ በደንብ አውቃታለሁ። ያለን ነው ያለው ይሄ ነው። አመሰግናለሁ። ፕሮግራማችን እንደቀጠለ ነው። ቀጣዩ ክፍለ ጊዜ የንጋት ህልም ድራማ የሚቀርብበት ነው። ወደ ድራማው እንለፍ። ልጆቹ እንዴት ናቸው ጀንበር? ደህና ናቸው። ምንድነው የምትንጎዳጎጁ ገሊላ? እኔ ምንም አልፈልግም። ደሞ የባለቤቴ እህት ቤቷ ሄጄ በደረቁ ሸኘችኝ ብለሽ ልታሚኝ? ኧረ ተይ ገሊላ ተይ። ላንቺ ያለኝን ቦታ ስለማታውቂው ነው። አመንኩሽ። በይ ጠጪ። ቆንጆ የፓፓዬ ጭማቂ ነው። አመሰግናለሁ። ግን ገሊላ ለእኔ የነበረሽ ጥሩ አመለካከት የተቀየረው መቼ እንደሆነ ታውቂያለሽ? ጀመረሽ ደግሞ። እውነቴን ነው። ርብቃኛ ጋር ከመምጣቷ በፊት እንዲህ አልነበርንም። ልክ ነሽ። ለመራራቃችን ተጠያቂዋ ግን ርብቃ አይደለችም። መቼም ለወንድምሽ ልጅ እንጂ ለእኔ አታዳይ። አድልች አይደለም። ከልጅሽ ከሴት ሳትለይ ታሳድጊያታለሽ ብዬ አስቤ ነበር። የጠበኩሽ ቦታ ያልተገኘሽው አንቺ ነሽ። እኔ እኮ አንቺና ነዋይ ለምን ርብቃን ትበድላታለች ብላችሁ እንደምታስቡ አይገባኝም። ይህንን አደረግሻት፣ ይህንን ተናገርሻት ብዬ ዝርዝር ውስጥ አልገባሁም። ለህሊናሽ እተዋለሁ። የምጠላት ነው የሚመስላችሁ? ባትጠያትም አትወጃትም። እናንተ እንደምትሉት የማልወዳት ቢሆን ባል መጣላት ሲባል እደሰት ነበር። ሽማግሌዎች የመጡለት ወገቤና ስር አይደለም እንደ ደገስኩት። እሱማ ግዴታሽ ነው። ባለፈው ነግሬሻለሁ እንድትሄድልሽ ስለፈለግሽን የተደሰትሽው ብዬ። አልፈልግም ብል ማን ያስገድደኛል? ቀጥሎ ሰርጓን እደግሳለሁ። ቆይ እናንተ ስለምታስገድዱኝ ነው? ጥሩ ህይወት ስለምመኝላት ነው።
ለርብቃ ያለሽን ፍቅር ይጨምርልሽ። እንግዲህ እሴትና ርብቃ አንድ ቤተሰብ ውስጥ ስለሚገቡ ፍቅራችን በደንብ ነው የሚጨምረው። አንድ ቤተሰብ ውስጥ ይገባሉ ማለት? አይ ገሊላ፣ ያልሰማው መስሎሽ ነው? ምኑን የሰማሽው? ገሊላ፣ ዳርዳርታውን ተይውና በግልጽ እንነጋገር። የሴት እናት እኮ ነኝ። ከሰማሽ ጀንበር? ሰማዋ። አንቺማ የርብቃን ጉዳይ ከእኔ ደብቀሽ እንደጨረሽው የሴትንም ሳትነግሪኝ ልታደርጊው ነበር። ጉደኛ ነሽ። የርብቃ ሽምግልና ዕለት ያስናቀ ታናሽ ወንድም አብሮ መምጣቱን፣ እሴትንም እንደወደዳት ስሙም ፍጹም እንደሆነ አውቄያለሁ። ምን ቀረሽ ታዲያ? ሁሉንም ሰምተሽዋል? ሽማግሌ ለመላክ እንዳሰበም ሰምቻለሁ። በነገራችን ላይ ቁርጥ ያለውን ልወቅ ብዬ እንጂ ላንቺ ብቻ ሳይሆን ለንዋይም አልነገርኩት። እና ፍጹም ሽማግሌ የሚልክበት ቀን ገና አልወሰነም፣ ግን በቅርቡ እንደሚሆን እርግጠኛ ነኝ። እኔ ደግሞ አንድ ሀሳብ ነበረኝ። የምን ሀሳብ? የርብቃና የሴትን ሰርግ አንድ ቀን ብናደርገውስ ምን ይመስልሻል? ደስታውን አልችለውም። ይሁን፣ ግን አስናቀና ፍጹም በዚህ መስማማት አለባቸው። ገና አልነገርኳቸውም። ከዚያ በፊት ግን እኔና አንቺ የምንማከርበት ጉዳይ አለ። አስናቀ ርብቃ ተገርዛለች ወይ ብሎ ጠይቆሽ ነበር አይደል? አዎ። ፍጹምም እንደ ታላቅ ወንድሙ ከጠየቀስ? ለካ ሴትም አልተገረዘች። ምንድን ነው የምናደርገው? ርብቃ፣ ምን ታደርጊያለሽ እዚህ? እንዴት ነጋሽ ረታ? የምሄድበት ስለሌለኝ መጣሁ። እዚህ ሜዳ ላይ ብቻሽን? ያንተ ንፋስና ዝናብ መለኪያ ማሽኖች አሉ አይደለ? ሐሳቤን ከቆጠሩልኝ ብዬ። ርብቃ፣ በዚህ ሰዓት ትምህርት ቤት ነበር መገኘት የነበረብሽ። ትምህርት ቤት ለኔ ምን ያደርግልኛል ጋሽ ረታ? በትምህርትሽማ ተስፋ መቁረጥ የለብሽም ርብቃ። አብቅቷል እኮ። አላበቃም። አጎቴ ሊድረኝ ነው። አውቃለሁ፣ ግን ተስፋ መቁረጥ ካንቺ አይጠበቅም። ከወራት በኋላ የማልፈልገውን በእድሜ የሚበልጠኝ ሰው አግብቼ ወደማላውቀው ከተማ እሄዳለሁ። ርብቃ፣ የምትይው ነገር ላይሆን ቢችልስ? አጎቴ ወደ ኋላ አይመለስም። ስንት ቀን ሆነሽ ትምህርት ካቋረጥሽ? ሳምንት። የማትፈልጊው ነገር እንዲሆን ተስማምተሻል ማለት ነው? አልተስማማሁም ጋሽ ረታ። ታዲያ ትምህርትሽን በማቋረጥ እጅ ሰጠሽ? ምንም ማድረግ አልችልም እኮ ነኝ። ትችያለሽ ርብቃ። በትምህርትሽ ላይ የነበረሽን ተስፋ ቀብረሽ ለንዋይና ለገሊላ ምኞት መገዛት የለብሽም ርብቃ። ለራስሽ መቆም ያለብሽ የመጀመሪያው ሰው አንቺው ነሽ። ምን አድርጌ? ወደ ትምህርትሽ ተመለሽ። ሳገባ ለሚቋረጠው ይህንን ሐሳብ ከጭንቅላትሽ አውጪ ርብቃ፣ አውጪው። ማንም ከመንገድ አንስቶ የሚወስድሽ ግዑዝ አይደለሽም። የምሸሽበት እኮ የለኝም ጋሽ ረታ። እናቴ ጋር እንዳልሄድ በማግባቴ ተስማምታለች። እንደምታውቀው አባቴ በሕይወት የለም። የት ሂጄ ላምልጥ? እሺ ርብቃ፣ መጀመሪያ አንቺ ቆራጡኝ። ለሁሉም ነገር መፍትሄ አለው። ነገውን ወደ ትምህርት ቤት ተመለሽ። አንድ ሳምንት ሙሉ ቀርቼ የሚቀበሉኝ ይመስላል? አዎ፣ እሱን ለኔ ተይው። ያላለቀ ጉዞ